السلام عليكم ورحمة الله وبركاته. ودنا يتكبرتشو يا عدس لوقت بيت سبوش سلام انديت ناتشو الحمد لله أنا دهنا نين اسكي هي فيديو تمتشاتشو هل تمتشاتشوم بلايك جمروت يعني هايا سويت مالتنا هايا سويت ناتشو فيديو يالين يهون چانالين يبفتن فيديو كات أفوت بحالا مالتنا إنه بلايك جمروت ምንም አይቀንስባችሁም ኢንሻአላህ ሰብስክራይብ አታርጉ ችግር የለም ላይክ ግን አድርጉኝ ሰብስክራይብ ካደረጋችሁ ደግሞ ደስ ካላችሁ እኔም ደስ ይለኛል እና ዛሬ ወደ ሱቅ እየሄድኩ ነው አብራችሁኝ እየተጓዛችሁ ትንሽ ምክር ቤት ላካፍላችሁ እስኪ እኔም ያው አብሬ እየተማርኩ ነው ምክር ደግሞ ያስፈልገናል እና ዛሬ ላካፈላችሁ የፈለኩት ስለ ህይወት ነው ህይወት ምን አስተማረችን እና ዛሬ የጻፍኩት 10 የህይወት ትምህርቶችን ነው ይዤ የመጣሁት አብራችሁ ይቆዩ ኢንሻአላህ ተጠቀሙበታላችሁ ሰላም ውድና የተከበራችሁ የአዲስ ለውቀት ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ በድጋሜ ዛሬ ስለ ህይወት እንነጋገራለን ህይወት በደስታ በፈተና በስኬት በውድቀት የተሞላች ናት እያንዳንዱ ቀን ደግሞ አዲስ ትምህርት ይዞ ይመጣል አዲስ ነገሮች አዲስ ቀኖች ይዞ ይመጣል እና በዚህ ቪዲዮ ሁላችሁም ልንማራቸው የሚገቡ 10 ጠቃሚ የህይወት ትምህርቶችን አንደኛ በያስቀመጥኩት ጊዜ ከሁሉ የከበረ ሀብት ነው ጊዜ ገንዘብ ከጠፋ መልሰን ማግኘት እንችላለን ጊዜን ግን ማግኘት አንችልም ጊዜ ከሁሉ የከበረ ሀብት ነው ያኔ ጊዜያችንን ካልተጠቀምንበት ምንም ልንሰራበት ካልቻልን አመለጠን ያ ደግሞ ወደ ህይወታችን ምዕራፍ አይወስደንም ጊዜያችንን በአግባቡ መጠቀም አለብን ጊዜ ከጠፋ መልሰን አናገኘውም ገንዘብ ከጠፋ ግን እናገኘዋለን ሰርተን እናገኘዋለን ደህና እስከሆነ ድረስ ሁለተኛ ነጥብ ደግሞ በየያስኩት ውድቀት የስኬት አካል ነው ውድቀት የስኬት አካል ነው አንድ ሰው ወድቆ ካልተነሳ አተርፋለሁ ብሎ ጀምሮ ከስሮ እንደገና ደግሞ ተስፋ ካልቆረጠ ከተነሳ ከወደቀበት ከተነሳ ይህ ወደ ስኬትና ህይወቱ ያማረ እንዲሆን የሚያዳርሰው መንገድ ነው ምክንያቱም መውደቅ እንዳለ ሁሉ መነሳት አለ ማንንም ሰው ሳይሳሳት ደግሞ አይማርም ውድቀት እንደመጨረሻ ሳይሆን እንደ ትምህርት ካየነው ህይወታችን ያማረ ይሆናል ያኔ ያሰብንበት እንደርሳለን ማለት ነው ሶስተኛ ደግሞ ትግስት ትልቅ ኃይል ነው በየነ ያስኩት ያኔ ሰብር ያኔ ታጋሾችን አላህ እንደሚወደው ሁሉ ኢነላህ ማአስዋብሪን አላህ ታጋሾችን ይወዳል አይደለ ትግስት ያለው ሰው ደግሞ የፈለገበት ቦታ ይደርሳል እና ለህይወታችን ደግሞ ትግስት አስፈላጊ ነው ትልቅ ኃይል አለው ትልልቅ ነገሮች በአንድ ቀን እንደማይገነቡ ሁሉ ትግስት ያለው ሰው ደግሞ በመጨረሻ የጥረቱንና የትግስቱን ፍሬ ያገኛል ኢንሻአላህ አላህ ከታጋሾቹ ያድርገን ህይወታችን እንድስተካከልልን ህይወታችን እንዳምርልን ትግስትም አስፈላጊ ነው ሰብር ማድረግ በነገራችሁ ሁሉ የጀመርነው አልሳካ ሲል በቃ በሰብር በትግስት ማሳለፍ አለብን ስኬት ላይ እንድንደርስ ማለት ነው አራተኛ ደግሞ መልካም ልምዶችን መጀመር ያኔ መልካም ልምዶች በየቀኑ ከተገበርናቸው ህይወታችንን ይቀይሩልናል ምሳሌ መጽሐፍ ማንበብ ቁርአን ማንበብ ጤናማ አመጋገብ በጧት መነሳት እንቅስቃሴ ማድረግ ስፖርት መስራት በቀስታ ግን በትክክል ከተጠቀምነው ህይወታችን ይሄ ሁሉ ነገር እንደቀላል ይመስላል እንጂ ትልቅ ቦታ ያደርሱናል ለህይወታችን አስፈላጊ ነገሮች ናቸው ማለት ነው ውድ ተከታታዮቼ ከወደዳችሁት ደግሞ ላይክ አድርጉልኝ እንዲሁም ሰብስክራይብ አድርጉ ለወዳጅ ዘመዶቻችሁም ሼር ብታደርጉ ደስ ይለኛል አበረታቱኝ አሁንም ወደ ነጥቦቹ ሲገባ በራስ መተማመን ያኔ ትልቅ ቦታ ደርሳለሁ ብዬ ካሰብኩኝና ህይወቴ እንድስተካከለልኝ ካሰብኩኝ በራሴ መተማመን አለብኝ መጀመሪያ
ራሴ ይሄን ባደርገው እኮ ካላህ ጋር ይሄን ያሰብኩት ነገር ይሄን ባደርገው ይሄ ነገር ለኔ ይጠቅመኛል ብዬ በቃ አላህን ብቻ ተወክዬ በራሴ መቆም መልመድ፣ በራስ መተማመን ሰዎችን ሳይሆን። ምክንያቱም ሰው ዛሬ ብትደገፈው ነገ እንድትደገፈው እድል አይሰጥህም፣ ይሰለቻል የሰው ልጅ። ግን በራሳችን ከሆነ ደግሞ በቃ ውጣ ውረዶችን በስትክክል እየሰራን ውጣ ውረዶችን ካሳለፍናቸው በራሳችን መተማመን ማለት በቃ የፈለገ ነገር ቢፈጠር እሆናለሁ፣ እችላለሁ፣ አደርገዋለሁ ብሎ ማሰብ። በዛ ልክ ደግሞ አላህን ይዘን ማለት ነው ኢንሻአላህ። ሰዎች እንኳን ባይተማመኑብን እኛ በራሳችን ከተማመንን የፈለግንበት ቦታ እንደርሳለን። ታላላቅ ስኬቶች የሚጀምሩት ከራስ መተማመን ጋር ሲሆን ነው ማለት ነው። እንደገና ደግሞ 6ኛ ነጥብ ላይ ያስኩት ለሰዎች መልካም መሆን። በደረስንበት ባለንበት ሁኔታ ለሰዎች ክፉ ሳይሆን መልካም መሆን መልመድ አለብን። መልካምነት ለራስ ነው። መልካምነት ዋጋ አለው። መልካም ልቦች፣ ደግ ልቦች የሆነ ጊዜ ራሳቸው ያሰራቸው መጥቶ ይከፍላቸዋል። በምን እንዴት አያውቁትም። መልካም መስራት ጥሩ ነው። መልካም መሆን አለብን ማለት ነው፣ ህይወታችን እንዲስተካከልልን። ለሰዎች መልካም ሆነ አንድ ጥሩ ቃል፣ ፈገግታ ወይም እርዳታ የአንድን ሰው ህይወት የአንድ ሰው ቀን ሊቀይር ይችላል። የምታደርገው መልካም ነገር ሁሉ አንድ ቀን ወደ አንተ ይመለሳል ይላል። እና ውድ ተመልካቾቼ አሁን ከሱቅ ተመልሼ ላዛኛ እየሰራው ነው፣ የመጥበሻ ላዛኛ። እንግዲህ በመጥበሻም ላዛኛ ይሰራሉ እንዳትሉ፣ ያው ሰው እንደ ቤቱ ነው፣ እንደ ጎረቤት ሳይሆን እንደ ቤታችን እየሰራን። አሁን ወደ ትምህርታችን ስንመለስ ደግሞ ትልቁና ዋናው ነገር ጤና ደግሞ ከሀብት ይበልጣል። የሰው ልጅ ሺህ ጊዜ የፈለገው ነገር ተሟልቶለት ቤቱም ፉል ሆኖ ኑሮም ትዳሩም አምሮለት ጤና ከሌለ ዋጋ የለውም፣ ደስታ የለም። ከሁሉም ነገር የሚበልጠው እዚህ ምድር ላይ እስከኖር ድረስ ጤና ነው። ጤና በጣም አስፈላጊ ነገር ነው። አላህ ጤናችንን ይስጠን ሁላችንም። ጤና ከሀብት ይበልጣል ብዬ ነው ያስኩት። ገንዘብ ቢኖርህ ጤና ከሌለህ መደሰት አትችልም። ስለዚህ ለሰውነትህ ለአእምሮህና ለአእምሮችን እንክብካቤ እናድርግ። ቀድመን ከመታመማችን ከመውደቃችን በፊት ራሳችንን መንከባከብ አለብን ማለት ነው። እንደገና በ8ኛ ነጥብ ያስኩት ደግሞ ይቅርታ። ለሰው ልጅ ይቅርታ መልመድ ትልቅ ስኬት ቦታና ለህይወታችን ጥሩ እንዲሆን ያደርግልናል። በነገራችን ላይ ይቅርታ ማድረግ የውድቀት ምልክት አይደለም፣ ጥንካሬ ነው። የጥንካሬ ምልክት። ጠንካራ ሰዎች፣ ንጹህ ልብ ያላቸው ሰዎች ናቸው ይቅርታን የሚያውቁት። ስለዚህ ይቅርታ የውስጥ ሰላም ይሰጣል። ቂም፣ ንዴት የሚጎዱ ነገሮች የሚጀምሩት ከኛ ነው። ቂም ተያዝን መናደድ ከጀመርን በሰዎች ላይ ያ እኛኑ ነው የሚጎዳን። እንደገና ደግሞ መጨረሻ ነጥብ ያስኩት መማርን ፈጽሞ አታቆሙ። የሚማር ሰው ሁሉ ጊዜ የሚያድጋል። መጽሐፍ አንብብ፣ አዳዲስ ነገሮች ችሎታዎችን መማር። እንደገና ደግሞ በህይወታችንን በምስጋና ማኖር፣ የተፈጠርንበት ዓላማ መኖር፣ አላህን ማመስገን አለብን ማለት ነው። ቪዲዮ ያለቀ መሰለኝ። እስኪ